እኛን እንትን ለማለት ተስፋ ለማስቆረጥ ምናምን ቀለበት ማሰር ምናምን ይሄ ግርግር ርችት ምናምን ኤቲንግ ለኛ ምንም ነው። ይሄ እንደነግራችሁ የምፈልገው ለኛ ይሄ ምንም ነው። ለምን እዛ እንትን ላይ ተሰቅላችሁ ቀለበት አታስሩ? ምክንያቱም እንደማይሆን እናውቀዋለን። ወንድሜ አንድ ነገር ቢደርስበት እንደ ሚሳኤል ነው መዘንበባችሁ። ምክንያቱም ትግስቴ በጣም አልቆ እዚህ ጋር ነው የደረሰው። እንደ ሚሳኤል ነው መዘንበባችሁ። በያላችሁ ትላንትና ሰው እንደሌላት ሰው ነበር አይደል? እናንተ ልታስገድሉኝና ወንጀለኛ እንደሆንኩ ያደርጋችሁ ይሄ ለእንትን የመጣችሁ ወንጀል ልትሰራ ነው ብላችሁ እኔን ከያዝኩበት ፔንሲዮን ልታሳስሩኝ ምናምን የነበረው ግን ዛሬ ደግሞ ልክ ያኔ እኔን እንዳደረጋችሁ ደግሞ በወንድሜ የመጣችሁ አድርጋችሁት ከሆነ ግን አቤልና ወርማነሽ ኡዜ እናንተ ትንሽ ያው ተደራጅታችኋል። ካዘጋጃችሁት መረብ አምልጫለሁ። አሁን ግን የሷ ነገር ያው እሷም ድጋፍ ስላላት ፍቃደኛም ሆና ስለሆነ ከጎናችሁ ሆና ስለነበረ ትንሽ የእናቴም ህመም ስለነበረ ድንገት ወደ እናንተ ስሮጥና ተራራ ነው የሚባለው ምንድነው ስዋጥጥ በዚህ በኩል ውድ ድጋሚ በምንም የማትገኘዋ ውዷ እናቴ ላጣት ነበር። ያላም ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አላችሁ? እኔ በጣም ደህና ነኝ። ስለ እናቴ በጣም የተጨነቃችሁ ሰዎች እናቴ በጣም ደህና ናት። ፈጣሪ ይመስገን። ጸሎታችሁ ጥሎ አልጣለኝም። ሁሌም ከፈጣሪ በታች ዱዓ ጸሎት እንደምታደርጉልኝ አውቃለሁ። በጣም አመሰግናለሁ። አላሻለኝም ታውቃላችሁ። እየናፈቃችሁኝ በየቀኑ የሆነ ነገር ለእናንተ ሳላጋራ መዋል ለኔ ሱስ ሳይሆንብኝ አይቀርም አሁን ሳስበው እና እኔ በጣም ደህና ነኝ። ያው ድባቡ ቤት ትንሽ ያው ማዘርም ይሄ ካሜራ ነክ ነገሮችን ምናምን አትወድም። ግልጽና ግልጽ ነገር ነው። ይሄንንም ነገር ብዙም ድጋፍ የላትም። ይሄ እንደዚህ ካሜራ ላይ ወጥቼ ምናምን ይሄ ነገር መስራት ይሄን እንዲ መናገር የለናንተ አይደለም። እንደዚህ ሚዲያ ላይ ኖርማሊ ጎረቤት እንኳን ያለንበትን መጥፎ ነገር እንዲያውቅ አትፈልግም። ለዛም ነው ያው እኔ ደግሞ ልጅ እንደመሆኔ ቴክኖሎጂ ጊዜው ያው ተራቋል። እኛ ባንናገረው በሆነ በኩል እናንተ አውቃችሁታል። ሙሉ የቤተሰቡን ባክግራውንድ ሁሉንም እየሰማችሁ ነው። እናንተም በጣም ባላችሁበት ሁኔታው ናችሁ። የሚያናድደው ነገር በጣም እያናደዳችሁ እንደሆነ አውቃለሁ። ከኔ በላይ የሩታ ሁኔታ እያናደዳችሁ ሩታ ያለችበት ጉዳይ ሁላችንም ሾክ እያደረገን ነውና ያንን በማስመልከት ዛሬም እስቲ ትንሽ ሰዓት ልውሰድና ላምለጣቸውና ከቤት ብዬ ከጥሩ ድባብ ነው ብድግ ብዬ ላጥ ብዬ ካሜራማን እንጂ ወጣሁትና ፈጣሪ ይመስገን በጣም ደህና ነኝ። ልክ እናንተ እንደምትናፍቁኝ እኔም እንደዛው በጣም ነው መናፍቃችሁ የኔ ውድ እና አስተዋይ ቤተሰቦች ሁሌም ከጎኔ እንደሆናችሁ ዛሬም ነገም ወደፊትም አብረን በዚህ ብቻ አይደለም ይሄ ነገር ማብቂያው ሲደርስ በሌላ በጥሩ ነገሮች እናንተ ለኔ ያላችሁን እያጋራችሁ እኔ ደግሞ ለእናንተ ያለኝን እያጋራሁኝ ምን ቀጥል ይሆናል። ምክንያቱም ቤተሰብ ሆነናል፣ መለየት አንችልም ታውቃላችሁና ትንሽ በሆነ ነገርም ስሜታዊ ሆኛለሁ። ሁሌም ነው ወይ ስሜታዊ የምትሆነው እንዳትሉኝ ግን ይቅርታና ሳሚ ትላንትና ሩታ ደውዬላት ሸኝቼዋለሁ ብላኝ ነበር። 9 ሰዓት አካባቢ ወደ ቡታጃራ ሊመጣ መንገድ እንደጀመረ ነበር የነገረችኝ። ቻው ተባብለው እንደተለያዩ ከዛ ሰዓት ጀምሮ ግን ማታም ያው ከነጋም ስልክ እየሞከርኩኝ ነው። ቤትም ግራ ሲገባኝ ቤትም ሂጄ ነበር። ቤትም አልመጣም ማለት ምን እንደሆነ አላውቅም።
ጥሩ ነገር ፈጣሪ ቸሩ ያሰማል። ሳሚ ማለት ታውቃላችሁ ለኔ የጀርባ አጥንቴ ነው ማለት ይቻላል። የምሬን ነው የምላችሁ። ይሄ ዋናው አከርካሪ አጥንት የሚባል ነገር አለ አይደል? ያ ነው ለኔ ከወንድሞቼም ከእህቶቼም በላይ ማለት ነው። እስካሁን ድረስ ይሄን ስቴፕ እስከደርስ ድረስ የነበረው ከጎኔ እሱ ነበረ። ታናሽ ወንድሜ የምመጣው እንዳያችሁት ከትላንት ወዳ ነው። የሳሚ ደግሞ መጥፎ ነገሩ አይደለም ፊቱ ጠፍቶ ማየት እንኳን አልፈልግም። ትንሽ ፊቱ እንኳን ጠፍቶ ማየት ለኔ ሞት ነውና በጣም በጣም ወደው ወንድሜ ነው። የሱ ነገር በጣም ያሳስበኛል። የኔ ነገር በጣም ያሳስበዋል። ሙሉ የፋሚሊ ነገር ያሳስበዋል። ለኔም ብሎ ነው ደግሞ የሄደበት ደግሞ በሰላም እንዲመለስልኝ ከፈጣሪ በታች ጸልያለሁ። እናንተም ጸልዩልኝ። አይ ዶንት ኖ ብቻ የሄደው መረጃ ጥሩ መረጃ ዞ ሊመጣ ነበረ። ሩታም ነግራኝ ነበርን ብያቸዋለሁ ትላንትና። ጥሩ ነገር ነው ይዞልሽ የሚመጣው ብላ ሩታም እዩም ብለው ነበር እና እየጠበቅኩት ነበረ። ግን እስካሁን ባለው አልደወለልኝም። ስደውልም ስልኩ አይሰራም። ቤትም ሲሄድ አልመጣም ነው ያሉኝ። አይ በቃ ከአዲስ አበባ አልመጣም ማለት ነው ብያቸው ነው። እናትየው ትንሽ ተረባብሸው እንዴ ልጄም ነው ምናምን ሲሉኝ አይ ኖ ማዘር አልመጣም ማለት ነው ከአዲስ አበባ ምናምን። ኧረ አይደለም ንገሪኝ ሲሉኝ አይ ኖርማል ነው በቃ እኔ መጥቶ ቀጥታ እዚህ ከገባ ቤት ከገባ ብዬ ነው። እንዴት አንቺ ጋር ሳይደርስ እኔ ጋር ይመጣል ብለሽ ታስቢያለሽ ብለውኛል ማዘርም። እውነት ነው የሄደበት ጉዳይ ዋናው ጉዳይ የኔ ስለነበረ እኔ ጋር ሳይደርስ ቤት እንደማይሄድ አውቃለሁ። ብቻ ስላስጨነቀኝ ወደ ቤት ሄጄ ነበረ። አለመኖሩን ደግሞ ተነግሮኛል። አንድ ነገር ቢፈጠር የሄደበትን መረጃ እኔ ጋር እንዳያደርስ የሚያስቆሙት ማን እንደሆኑ አውቃለሁ። አንድ አቤል ነው፣ አንድ ደግሞ ቡዜ ናት በእርግጠኝነት ማለት ነው። ለምን ጥሩ መረጃ እንደሆነ ስለሚያውቁ እኔ አግተውብኝም ይሁን አላቅም፣ የሴጣን ጆሮ ይደፈን ብቻ። ግን አግተውብኝም ይሁን አላቅም ብቻ በጣም ስለጨነቀኝ ላጋራችሁ ብዬ ነው ወዳጆቼና ስልኩም አልሰራልኝም። በጣም ተጨንቄያለሁ። በቻላችሁት አቅም ጸልዩልኝ በሰላም እንዲመጣልኝ፣ ወንድሜ ምንም ክፉ ነገር እንዳይገጥመው በዱዓ እንደተለመደ ሁሌም ወደ ነጥቡ ልሂድና እያንዳንዳችሁ ሳሚናውን አገታችሁት ምንም የምታደርጉት ነገር የለም። ምክንያቱም ምን እንደሚገጥማችሁ ታውቃላችሁ በሱ ከመጣችሁ እና ዋናው ጉዳይ ይሄ አይደለም መስሏችሁ ሊሆን ይችላል። ለትንሽ ጊዜ ወይ መረጃውን እንትን ልትሸሽጉ ሊሆን ይችላል። እሱን እዛችሁትም ከሆነ ነው። ምክንያቱም ሊሆንም ላይሆንም ይችላል። አይ ዶንት ኖ እና ዋናው ጉዳይ ግን ማናችሁ ወላ አቤልም ወላ ቡዜም ማናችሁም ይሄ በቃቃ ጫውታ መሀል ላይ ያላችሁ ሰዎች በቃቃ ትዳር መሀል ያላችሁ ሰዎች ያኔ ልጅ እያለን ነበረ እሱ የኔ ባል ነው እንዳትነኪው፣ እሷ የኔ ሚስት ናት እየተባባለን ምን ጫወት የነበረው። ምክንያቱም መነጣጠቅ የነበረው እዛኔ ነበር። መነጣጠቅ እሱም ያው ጊዜያዊ ስለነበረ ጫወታም ስለነበረ ወዳው እንደ ድማምት ፈርሶ ወደ የቤታችን ምንገባበት የነበረው ጫወታ ነበር ያ። አሁን ግን ሁላችሁም ባይምሯችሁ ራሱ ባስሉት ባታስቡት። ምክንያቱም ይሄ ሆቴል ላይ ምናምን እኛን እንትን ለማለት ተስፋ ለማስቆረጥ ምናምን ቀለበት ማሰር ምናምን ይሄ ግርግር ርችት ምናምን ኤቲንግ ለኛ ምንም ነው። ይሄ እንደነግራችሁ የምፈልገው ለኛ ይሄ ምንም ነው። ለምን እዛ እንትን ላይ ተሰቅላችሁ ቀለበት አታስሩ? ምክንያቱም እንደማይሆን እናውቀዋለን። አብርሃም ሄርሜላ የአብርሃም፣ ሩታ የደስታ የሩታ ጫውታ ነው ይሄ። ሁላችሁም ልክ ይሄ የልጅነት እንትን ላይ ነው ያላችሁት። አሁንም አልነቃችሁ ይመስለኛል። የልጅነት ጫውታ ውስጥ ነው ያላችሁት እና በቻላችሁት ያክል ብትነቁ ከቅዠታችሁ ከእንቅልፋችሁ ብትባንኑ ባይ ነኝ እኔ እና
አድርጋችሁት ከሆነ ግን አቤልና ወርማነሽ ቡዜ ሳሚ ላይ የሆነ ነገር አደርሳለሁ ብላችሁ አስባችሁት ከሆነ ሳሚን አግተን ምናምን ከሷን ለየዋለን ያኔ ተስፋ ተቆርጣለች ምናምን ብላችሁ አስባችሁ ከሆነ ሳሚ ብቻውን ለእናንተ ይበቃችኋል። ለጊዜው ወይ የሆነ ነገር አስነክታችሁ ልታግቱት ትችላላችሁ። ሳሚ ማለት ጠንካራና ጀግና የብዙ ወንዶችን የሚያስለቅ ወንድ ነው። ዝም ብሎ በጎረረ ምናምን አይደለም፣ በተግባር ነው ስራውን የሚሰራ እና ልነግራችሁ የምፈልገው ምንድነው በቃ እስቲ ይቅርባችሁ ጫወታችሁ። በቃ እስቲ ማብቂያው ላይ ጌም ኦቨር በቃ ብላችሁ እስቲ እናቁመው። ያኔም እህቴን ፍለጋ መጥቼ እናንተ ትንሽ ያው ተደራጅታችኋል። ምክንያቱም ሰይጣን ብቻውን አይሆንም፣ ሁሌም ተደራጅቶ ነው የሚነሳው አይደለ? መልአክ ግን እግዚአብሔር አለው። እኔ ግን ፈጣሪ ያወጣኝ። ምክንያቱም የሄድኩት ለጥሩ ነገር ስለሆነ እናንተ ካዘጋጃችሁት መረብ አምልጫለሁ። አሁን ግን የሷ ነገር ያው እሷም ድጋፍ ስላላት ፍቃደኛም ሆና ስለሆነ ከጎናችሁ ሆና ስለነበረ ትንሽ የእናቴ ህመም ስለነበረ ድንገት ወደ እናንተ ስሮጥና ተራራ ነው የሚባለው ምንድነው ስዋጥጥ በዚህ በኩል ውድ ድጋሚ በምንም የማትገኘዋ ውዷ እናቴ ላጣት ነበር። ያንን ማጣት ስላልፈለኩኝ ነው ችላ ብያችሁ። ያው እኔ እዚህ ጋር ልሁን እንጂ በዛ በኩል ግን እየሰራሁት የነበረው ስራ ነበር። አሁንም ይቀጥላል። እያንዳንዱ መረቤን ዘርግቼ ነው ቁጭ ያልኩት። ትላንትና ሰው እንደሌላት ሰው ነበር አይደል? እናንተ ልታስገድሉኝና ወንጀለኛ እንደሆንኩኝ ያደርጋችሁ ይሄ ለእንትን የመጣችሁ ወንጀል ልትሰራ ነው ብላችሁ እኔን ካያስኩበት ፔንሲዮን ልታሳስሩኝ ምናምን የነበረው ግን ዛሬ ደግሞ ልክ ያኔ እኔን እንዳደረጋችሁ ደግሞ በወንድሜ መጣችሁ፣ በሳሚ መጣችሁ ይመስለኛል። እንደዛ ነው አይደል? ይሄንን ከሆነ ያሰባችሁት አሁን የእናቴን ነገር ጨርሻለሁ። ድጋሚ እናንተ ከዚች ከቡታጀራ ርቃችሁ የ3 ሰዓት ነው የ2 ሰዓት ተኩል መንገድ ላይ ተጉዛችሁ ሄዳችሁ አዲስ አበባ ስለተቀመጣችሁ ብቻ እኔን ልክ እንደ ከሌላ ሀገር እንደመጣ ዜጋ ነው ያስደረጋችሁ። ምን አሜሪካን ምናምን ያላችሁ ነው የመሰላችሁ? አይደላችሁ። አንድ ኢትዮጵያ ውስጥ ነው ያለነው። አንድ ኢትዮጵያ ውስጥ ነው ያለነው። እኔ እንደናንተ ክፉ ሐሳቢ ስላልሆንኩኝ ነው ያኔ ጓዝ ይሄ ከኋላዬ እንደናንተ እንትን ብዬ ተደራጅቼ ምናምን ያልመጣሁት እንጂ ሰው አጥቼ እኮ አይደል ብቻዬን እበቃለሁ ብዬ ነበር የመጣሁት። ግን እናንተ ዳይሬክት መታችሁ ማስቆም ስላልቻላችሁ የህግ አካላትን ልካችሁብኝ ከጫውታ ውጪ ያደረጋችሁ። ግን እናንተ ያሰባችሁትን የላካችሁት ፖሊሱላ ነግሮኛል። በወንጀል ቀጥታ ወይ የሆነ ነገር ወንጀል ሰርታለች ወይ አደንዛዥ እዛለች ብላችሁ እኔን ወይነት ታወርዱኝ ነበር። ግን እግዚአብሔር ሁሌም ከደጎች ጋር ነው፣ ከጥሩ አሳቢዎች ጋር ነው። እኔ እንደናንተ ክፉ ነገር ሳስብና ሳንሰላስል አይደለም ሙሉ፣ ሁሌም ሰላምን ሳስብ ነው ሙሉ። ግን አሁን በእኔ ያን ያደረጋችሁትን ነገር ሳሚ ላይ አድርጋችሁት ከሆነ ወንድሜ አንድ ነገር ቢደርስበት እንደ ሚሳኤል ነው መዘንበባችሁ። ምክንያቱም ትግስቴ በጣም አልቆ እዚህ ጋር ነው የደረሰው። እንደ ሚሳኤል ነው መዘንበባችሁ። በያላችሁበት ነገ ባለው 2 ቀን ነው የምሰጣችሁ። 2 ቀን 48 ሰዓት አንድ ነገር ይሄ ልጅ ወደ ቡታጀራ ተመልሶ ባይመጣ ስልኩ ክፍት ባይሆን ድጋሚ የሳሚ ስልክ ዝግ ሆኖ ወይ ደግሞ ወደ ቡታጀራ ባይመለስ እችኛዋን ሀዊን አታቋትም። እችኛዋን ሀዊ ተግባባን። ላስጠነቅቃችሁ ነው።